ሰላም ጤና ይስጥልን እንደምን ዋላችሁ። ከኬርቦክስ አፍሪካ የመስከረም 22 2018 ዜናዎችን ይዘንላችሁ መጥተናል። ከዜናዎቹ ጋር ሮዛ ነዚፍ ነኝ። በቅድሚያ ማርስተ ዜና። የመጀመሪያ ደረጃ የጤና አገልግሎት ለሁሉም የጤና አገልግሎቶች መሰረት ስለሆነ በየደረጃው ያለ አመራር አጀንዳ ሊያደርገው እንደሚገባ ተገለጸ። የአፍሪካ ህብረትና የሩሲያ በመርህ ላይ የተመሰረተ የጋራ ትብብራቸው ለማጠናከር ቁርጠኛ መሆናቸውን ገለጹ። የአዲስ አበባ የልማት ስራዎች የከተማዋን የዲፕሎማቲክ ማዕከልነት በተግባር የሚያረጋግጡ መሆናቸውን በኢትዮጵያ የቺሊ አምባሳደር ተናገሩ። በምርት ዘመኑ ከ84.6 ሚሊዮን በላይ ኩንታል የቅባትና ጥራጥሬ ሰብል ምርት እንደሚገኝ የግብርና ሚኒስቴር አስታወቀ። ዶክተር ጌዲዮን ጢሞቴዎስ ከኖርዌይ ውጭ ጉዳይ ሚኒስተርና ከዴንማርክ ውጭ ጉዳይ ሚኒስተር ዴኤታ ጋር ተወያይተዋል። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን በዝርዝር ትሰማላችሁ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ትኩስ መረጃም ያገኙ። መጀመሪያ ወደ ያዝነው ዜና ስናልፍ የመጀመሪያ ደረጃ የጤና አገልግሎት ለሁሉም የጤና አገልግሎቶች መሰረት ስለሆነ በየደረጃው ያለ አመራር አጀንዳ ሊያደርጉት እንደሚገባ ተገለጸ። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የማህበረሰብ ተሳትፎና የመጀመሪያ ደረጃ የጤና አገልግሎት አፈጻጸምን ከክልሎች ጋር በገመገሙበት ወቅት የመጀመሪያ ደረጃ የጤና አገልግሎቶች ለሁሉም የጤና አገልግሎቶች መሰረት ስለሆነ በተለይ አመራሩ ትኩረት በመስጠት አጀንዳ ሊያደርገው እንደሚገባ ተናግረዋል። 2030 በዓለም አቀፍ ደረጃ የተቀመጡ የዘላቂ ልማት ግቦችን ለማሳካት አዳዲስ አሰራሮችን መዘርጋት እንደሚያስፈልግ፣ አጠቃላይ የጤና አገልግሎት የሚሰጥ የጤና ኬላን ማስፋፋት እንዲሁም የጤና ጣቢያዎች የቀዶ ጥገና ሕክምና አገልግሎት መስጫ ክፍሎች ግንባታ መጠናቀቅና ወደ ስራ ማስገባት እንዳለበትም ገልጸዋል። የማህበረሰብ ተሳትፎ የመጀመሪያ ደረጃ ጤና ክብካቤ መሪ ስራ አስፈጻሚ አቶ እስራኤል አታሮ በበኩላቸው በበጀት ዓመቱ በእናቶችና በህፃናት የጤና አገልግሎት የተሻለ አፈጻጸም መኖሩን ገልጸዋል። የጽዱ ኢትዮጵያ ኢኒሼቲቭ እና ወረዳ ትራንስፎርሜሽን ተጠናክሮ እንዲተገበር አቅጣጫ የተቀመጠ ሲሆን ክልሎች በጀት የሚለቀቅላቸው አፈጻጸማቸው ተገምግሞ ስለሆነ አሰራራቸውን በመፈተሽ ህብረተሰቡ ጥራቱን የጠበቀ የጤና አገልግሎት እንዲያገኝ በቁርጠኝነት ስሜት መስራት እንደሚያስፈልግ በመድረኩም ተገልጿል። በመቀጠልም የአፍሪካ ህብረትና ሩሲያ በመርህ ላይ የተመሰረተ የጋራ ትብብራቸውን ለማጠናከር ቁርጠኛ መሆናቸውን ገለጹ። የአፍሪካ ህብረትና ሩሲያ በመርህ ላይ የተመሰረተ የሁለትዮሽ እና የባለ ብዙ ወገን የጋራ ትብብራቸውን ለማጎልበት እንደሚሰሩም አስታውቀዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሞሐመድ አሊ ዩሱፍ በኢትዮጵያ የሩሲያ አምባሳደር እና የአፍሪካ ህብረት ተወካይ ኢቪጌኒ ተረኪንን ዛሬ በጽህፈት ቤታቸው አነጋግረዋል። ውይይቱ በአፍሪካና ሩሲያ ትብብር በህዳር ወር 2018 ዓ.ም በሚካሄደው ሁለተኛው የሩሲያ አፍሪካ የአጋርነት ፎረም የሚኒስትሮች ስብሰባ በሳሄል ቀጠና ባለጉዳዮች የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮና የአቅም ግንባታ ኢኒሼቲቮች ላይ ያተኮረ ነው። የአፍሪካ ህብረትና ሩሲያ በብራዚል ቤሌም የሚካሄደው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ የአፍሪካን የጋራ ድምፅ ለማጉላት የቅንጅት ስራቸውን ለማጠናከር ተስማምተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሞሐመድ አሊ ዩሱፍ ሩሲያ አፍሪካ በተባበሩት መንግስታት የጸጥታ ምክር ቤት ቋሚ ውክልና እንድታገኝ ድምጿን ማሰማትን ጨምሮ ለሀገሪቷ አጀንዳዎች በመርህ ላይ ተመስርታ እያደረገች ያለውን ድጋፍ አድንቀዋል። አምባሳደር ኢፍጌኒ ተርኪን የኮሚሽኑ ሊቀመንበር በተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ ላይ የአፍሪካ ቁልፍ ጉዳዮች በማስረጽ እና አህጉሪቱን በዓለም መድረክ ያላትን ውክልና ለማሳደግ ያደረጉትን ጠንካራ ተሳትፎም አድንቀዋል። መረጃው የኢትዮጵያ ዜና አገልግሎት። በቀጣይ ወደ ያዝነው ዜና ስናልፍ የአዲስ አበባ የልማት ስራዎች የከተማዋን የዲፕሎማቲክ ማዕከልነት በተግባር የሚያረጋግጡ መሆናቸውን በኢትዮጵያ የቺሊ አምባሳደር ተናገሩ። በአዲስ አበባ የኮሪደር ልማትን ጨምሮ እየተከናወኑ ያሉ የልማት ስራዎች የከተማዋን ተወዳዳሪነት በማሳደግ የዲፕሎማቲክ ማዕከልነቷን በተግባር የሚያረጋግጡ መሆኑን በአፍሪካ ኢኮኖሚክ ኮሚሽን፣ አፍሪካ ህብረትና በኢትዮጵያ የቺሊ አምባሳደር ሮድሪጎ ጉዝማን ገለጹ። በአፍሪካ ኢኮኖሚክ ኮሚሽን፣ አፍሪካ ህብረት
ህብረትና ኢትዮጵያ የቺሊ አምባሳደር ሮድሪጎ ጉዝማን ለኢዜአ እንዳሉት ቺሊና ኢትዮጵያ በርካታ የሚያመሳስሏቸው ነገሮች አሉ። ሁለቱም ሀገራት በአካባቢ ጥበቃ ላይ ጠንካራ አቋም ያላቸው መሆናቸውን አንስተው ቺሊ በደቡብ ለደቡብ ትብብር ከአፍሪካ ሀገራት ጋር ትስስር ያላት መሆኑን ተናግረዋል። ኢትዮጵያ የቀደምት ስልጣኔ ባለቤት መሆኗን ያነሱት አምባሳደሩ አፍሪካ ብዝሃ ሀብት ያላት አህጉር በመሆኗ ብዝሃ ዘርፍ ትብብራችንን ለማጠናከር በትኩረት እንሰራለን ብለዋል። አምባሳደሩ ግጥምና ሙዚቃን በመሳሰሉ የኪነ ጥበብ ስራዎች የሁለቱም ሀገራት የባህል ትስስር ለማጠናከር እንደሚሰሩም ገልጸዋል። የአገራቱን የባህል ትስስር በማጎልበት የአገራቱን ግንኙነት ይበልጥ ለማጠናከር የሚያስችሉ ተግባራት ይከናወናሉ ነው ያሉት። ይህም የሁለቱን ሀገራት ህዝቦች የበለጠ እንዲተዋወቁ ማድረግ የሚያስችል መሆኑን ያስረዱት። አዲስ አበባ የአፍሪካ መዲናና የዲፕሎማቲክ ማዕከል በመሆኗ በከተማዋ የተደረገው ለውጥ ውበትና ዘመናዊነትን ያላበሳት መሆኑን ገልጸዋል። በከተማዋ እየተከናወነ ያለው የልማት ስራ መዲናዋን ዘመናዊና ምቹ በማድረግ ተወዳዳሪነቷን የሚያሳድግ መሆኑን የተናገሩት። ወደ ሌላ ዜና ስናልፍ በምርት ዘመኑ ከ84.6 ሚሊዮን በላይ ኩንታል የቅባትና ጥራጥሬ ሰብል ምርት እንደሚገኝ የግብርና ሚኒስቴር አስታወቀ። በተያዘው 2017-18 የምርት ዘመን ከ84 ሚሊዮን 696 ሺህ ኩንታል በላይ የቅባትና ጥራጥሬ ሰብል ምርት እንደሚገኝ ግብርና ሚኒስቴር አስታውቋል። በምርት ዘመኑ የቅባትና ጥራጥሬ ሰብሎች የመኸር እርሻ ስራ በትኩረት እየተከናወነ መሆኑን በሚኒስቴሩ የቅባት ሰብሎች ልማትና ድህረ ምርት ዴስክ ኃላፊ ፍስሐ ቶለሳ ለኢዜአ ገልጸዋል። በዚህም መሰረት በአማራ፣ ኦሮሚያ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ትግራይ፣ ሐረሪ ክልሎች እና ድሬዳዋ አስተዳደር 2,701,989 ሄክታር መሬት በቅባት ሰብሎች ለማልማት መታቀዱን ጠቁመዋል። እስካሁን ባለው ሂደትም 2,633,843 ሄክታር መሬት በዘር መሸፈኑን ጨምረውም ተናግረዋል። ከዚህም 40,104,279 ኩንታል የቅባት ሰብል ምርት እንደሚገኝ ይጠበቃል ነው ያሉት። በተመሳሳይ 2,293,836 ሄክታር በጥራጥሬ ሰብል ዘር ለመሸፈን መታቀዱን ጠቁመዋል። እስካሁንም 1,991,215 ሄክታር በጥራጥሬ ሰብል መሸፈኑን ገልጸው እንደ ሽምብራ ያሉ ሰብሎች በቀጣይ የዘር ወቅታቸው ስለሚጠናቀቅ የመሬት ሽፋኑ ይጨምራል ብለዋል። ከዚህም 44,592,333 ኩንታል የጥራጥሬ ሰብል እንደሚገኝ ይጠበቃል ነው ያሉት። በሌላ በኩል በቅባት ሰብል ከተሸፈነ 2,633,843 ሄክታር 2,054,866 ሄክታር መሬት ላይ ያለው የሰሊጥና አኩሪ አተር ሰብል መሰብሰብ መጀመሩን አስታውቀዋል። የአኩሪ አተር ምርት በስፋት በተዘራባቸው አካባቢዎች በአኩሪ አተር ማጨጃ ማሽን ጭምር ሰብል የመሰብሰብ ስራው እንደሚከናወን ጠቁመው ማሽኑ ያላቸው የግል ድርጅቶች በንቃት እንዲሳተፉ ጠይቀዋል። በአጠቃላይ የቅባት ሰብሎችን በስፋት በማምረት የምግብ ዘይት ፋብሪካዎችንና የኤክስፖርት ገበያ ፍላጎትን ማሟላት የሚያስችል ስራ እየተከናወነ መሆኑንም አስረድተዋል። በመጨረሻም ዶክተር ጌዲዮን ጢሞቴዎስ ከኖርዌይ ውጭ ጉዳይ ሚኒስተር እና ከዴንማርክ የውጭ ጉዳይ ሚኒስተር ዴኤታ ጋር ተወያይተዋል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከኖርዌይ ውጭ ጉዳይ ሚኒስተር ስፔን ባርዝ ኤድ እና ከዴንማርክ የውጭ ጉዳይ ሚኒስተር ዴኤታ ሎት መሻን ጋር ውይይት አድርገዋል። ውይይቱ በኢትዮጵያ ንጹህ የኃይል ፕሮጀክቶችና የደን ልማት እንዲሁም ቀጠናዊ የደህንነት ሁኔታ ዙሪያና የኖርዲክ አካባቢ ሀገራት በኢትዮጵያ ያላቸው የኢንቨስትመንት ተሳትፎ ላይ ያተኮረ ነው። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ኢትዮጵያ ከኖርዌይ እና ዴንማርክ ጋር የቆየ አጋርነት እንዳላት ገልጸው ይህ ውይይትም ግንኙነቱን የበለጠ ለማጠናከር እድል የፈጠረ መሆኑንም አንስተዋል። የዕለቱ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ቆዩን።